እንዴት ናችሁ ወዳጆቼ? እንግዲህ ዛሬ በጧቱ ቦሌ አዲያባ ኢንተርናሽናል ስቴዲየም አካባቢ ተገኝተን አርጄ ሪል ስቴት ፋሚሊን በደንብ እናስተዋውቃችሁ እንወዳለን። ክረምቱ መግባቱን ተከትሎ እንኳን ደስ አላችሁ ልላችሁ እወዳለሁ። ስለዚህ እነዚህ ነገሮች እንዴት ነው ምናምን ነገሮች በደንብ ላሳያችሁ እወዳለሁ። ይሄን የምታዩት ወደ 22 የሚያስሄደው መንገድ ነው። ቁርሳቸው ደግሞ ወደ ቦሌ ኤድና ሞል የሚያስሄደው መንገድ ነው ማለት ነው። እስኪ ወደ ውስጥ ገባ ብለን ደግሞ ያሉትን ፕሮፐርቲዎች ምን ይመስላሉ፣ እንዴት ነው ለንግድ ሱቆች፣ ለመኖሪያ ቤቶች የመቀመጫ የሚያለችው እንግዲህ መኖሪያ ቤቶች እናሳያችኋለን ማለት ነው። ይሄ የምታዩት እንግዲህ ቦሌ አዲስ አበባ ኢንተርናሽናል ስቴዲየም አካባቢ ይገኛል አርጂ ሪል ስቴት ፋሚሊ ነው። እዚህ ጋር የምታያቸው የንግድ ሱቆች አሉ። ከ11 ካሬ ጀምሮ እስከ 75 ካሬ ድረስ በተለያዩ የካሬ አማራጮች የንግድ ሱቆች ይኖራሉ። ሁለት ሊፍቶች አሉ። ይህንን ይመስላል እንግዲህ እዚህ ጋር የምታያቸው የንግድ ሱቆች በተለያዩ የካሬ አማራጮች ከ6 ሚሊዮን ብር ሙሉ ክፍያ ጀምሮ አሉ ማለት ነው። ወደ ላይ ከፍ ስንል ደግሞ ወደ ፈርስት ፍሎር ነው የምንሄደው። ፈርስት ፍሎሩ በምንሄድበት ጊዜ ምን አይነት የካሬ አማራጮች አሉ? የፕራይስም ቼንጅ አለው። እዚህ ጋር ግራውንድ ላይ ከ730 ሺህ ሲሆን በካሬ ፈርስት ፍሎር ደግሞ 530 ሺህ ብር ነው ማለት ነው። ሰከንድ ፍሎር፣ ሰርድ ፍሎር እያለ እንደዚሁ እስከ 300 ሺህ ብር ድረስ በካሬ ይሆናል ማለት ነው። ፊፍዝ ፍሎር ላይ 3 ሚሊዮን ብር ሙሉ ክፍያ፣ እንደዚሁም ሰከንድ ፈርስት ፍሎር ላይ ይሄኛው ፈርስት ፍሎር ነው። እንደምታዩት እንግዲህ ከግንባታ ከጀመር ወደ 45 ቀናቶች ከሚበልጡት ሲሆን ግንባታው እንደምታዩት በሰፊው እያጣጣፍነው ነው። በዛ ላይ ደግሞ የቻክ ስራ፣ የቀለም ስራ ነው እየተጠናቀቁ ያሉት። ይሄ 1 አመት ከ6 ወር ነው የምናስረክበው። ነገር ግን ምንድነው ይሄ የሚረከበው የግንባታ ሂደታቸው በጣም የፈጠነበት ኮሪደር ልማቱን በተመለከተ ነው መፍጠን ያለበት። ንግድ ስራዎች መጀመር አለባቸው። ምክንያቱም ብዙ ብር ነው እዚህ ጋር ኢንቨስት የምታረጉት። ሪተርን ኦን ኢንቨስትመንቱ በጣም ቆንጆ የሆነ ሪተርን ኦን ኢንቨስትመንት ነው የሚኖረው። ቢኮዝ እዚህ ጋር አካባቢ በካሬ የሚከራዩት ግራውንድ ላይ የሚከራዩት ከ20 ሺህ ብር ጀምሮ አለ። ከ20 ሺህ እስከ 13 ሺህ ብር ድረስ የኪራይ ዋጋ አለ ማለት ነው። ስለዚህ እናንተ ብትገዙ 20 ካሬ ብትገዙ፣ 11 ካሬ ብትገዙ፣ 15 ካሬ ብትገዙ ምን ያህል አዋጭነት ይሆናል የሚለውን ደግሞ አብረን እናያለን ማለት ነው። ይሄኛው ደግሞ ሰከንድ ፍሎር ነው። ሰከንድ ፍሎር 530 ሺህ ብር ነው በካሬ። በተለያዩ ካሬ አማራጮች አሉ። እንግዲህ እንደምታዩት አዲስ አበባ ስቴዲየም እዚህ አካባቢ መሆኑ እዚህ ጋር አካባቢ ላሉ ለንግድ ሱቆችና ለመኖሪያ ቤቶች ምን ያህል ጥቅም ይሰጣል የሚለውን ነገር በደንብ ዲቴል ማየት ተገቢ ነው። እንደምታዩት ግንባታዎችም እያለቁ ነው። የስቴዲየሙ የቀረው እንግዲህ የገጠማ ስራ ነው ማለት ነው። ክሊር እየተደረጉ ነው። መንገዶች ክሊር እየተደረጉ ነው። እነዚህ የምታያቸው ሙሉ ፍሎሮቹ እነዚህ የንግድ ሱቆች ናቸው ማለት ነው። እዚህ ጋር አካባቢ የንግድ ሱቅ ኖራችሁ ማለት ወደፊት ምን ሊኖራችሁ እንደሚችል ሪተርን ኦን ኢንቨስትመንቱ በዶላር ማከራየት ትችላላችሁ። ብትሰሩበት ብትነግዱበት። ኦልሬዲ አሁን የፊኒሺንግ ስራዎች ከታች እንዳሳየዋችሁ እየጨረስን ነው የምንሄደው። ስለዚህ በዚህ መልኩ ነው የተሰራ ያለው። ይሄንን ይመስላል ማለት ነው። ይሄ አሁን ያለንበት ሰከንድ ፍሎር ነው። ከሰርድ ፎርዝ ፊፍዝ ፍሎሮችም በተመሳሳይ መልኩ አሉ የንግድ ሱቆች። እንደገና ደግሞ ከ8ኛ ፍሎር ጀምሮ እስከ 17ኛ ድረስ ምን አሉ የመኖሪያ ቤቶች አሉ ማለት ነው። ከ78 ካሬ ባለ 1 መኝታ ጀምሮ እስከ 134 ባለ 3 መኝታ ነው ያለው። 78 ካሬው ሙሉ ክፍያ ለሚከፍል 10 ሚሊዮን ብር ነው። እንደገና 121 ካሬ ሙሉ ክፍያ ለሚከፍል 16 ሚሊዮን ብር ነው። 103 ካሬ ባለ 2 መኝታ ሙሉ ክፍያ ለሚከፍል 13 ሚሊዮን ብር ነው። 134 ካሬ 100% ለሚከፍል 18 ሚሊዮን ብር ነው። እነዚህን ብሮች ወይም በ25% ቅድመ ክፍያ መስራት ትችላላችሁ ማለት ነው። በካሬ የምንሸጠው 175 ሺህ ብር ነው በአንድ ካሬ ለቤቶች ነው። ለሱቆች ግን ከ300 ሺህ ብር ጀምሮ እስከ 730 ሺህ ብር ድረስ በተለያዩ የካሬ አማራጮች እንደዚሁም በተለያዩ የፍሎር መጠኖች። ለምሳሌ ፍሎር መጠን ስንላችሁ አንደኛ ፍሎር፣ ሁለተኛ ፍሎር፣ ሶስተኛ ፍሎር፣ አራተኛ ፍሎር፣ አምስተኛ ፍሎር እነዚህ ፍሎሮች ይዘንላችሁ መጥተናል ማለት ነው። እነዚህን ፍሎሮች እንግዲህ ያው በአቅማችሁ መልኩ አፎርድ እንድታደርጉ ነው ይዘንላችሁ የመጣ ነው። ያ ማለት ምንድነው? ፈርስት ፍሎር አፎርድ አላረግም ያለ ሰከንድ ፍሎር ላይ ይገዛል። ሰከንድ ፍሎር ላይ የማያደርግ ሰርድ ፍሎር፣ ፊፍዝ ፍሎር፣ 5 ፍሎር እንደዚህ ያን በእነዚህ አይነት መልኩ ይዘንላችሁ ስንመጣ በደስታና በፍራችን እንወዳለን። እነዚህን ቤቶችና ሱቆች የእናንተ ለማድረግ ከታች በምናስቀምጥላችሁ ስልክ ነው። ቦሌ አዲስ አበባ ኢንተርናሽናል ስቴዲየም ፊት ለፊት ነው። እዛው ነው የሚገኘው። አገር ውስጥ ወይም አገር ውጭ ያላችሁ ደግሞ በዲኤችኤል መጨረስ ትችላላችሁ። ከታች በምናስቀምጥላችሁ ስልክ በዋትስአፕ፣ በቴሌግራም እንደዚሁም በተለያዩ የሶሻል ሚዲያዎች በኢንስታግራም ስለምታገኙ ቀጥታ በመደወል በዲኤችኤል መጨረስ የምትችሉበትን ሁኔታ አመቻችተንላችኋል። እነዚህን ቤቶችና ያው ሱቆች የእናንተ ለማድረግ ከስር በምናስቀምጥላችሁ ስልክ በድጋሚ ደውሉናለን። አርጄ ሪል ስቴት
ፋሚሊ ነው ዛሬ የተገኘነው በቦሌ አዲያባ ኢንተርናሽናል ስቴዲየም ፊት ለፊት ቤቶች ከ10 ሚሊዮን ብር ሙሉ ክፍያ ጀምሮ እንደዚሁም ሱቆች ከ3 ሚሊዮን ብር ሙሉ ክፍያ ጀምሮ የእናንተ ማድረግ ትችላላችሁ እንላለን። እናመሰግናለን ስላዳመጣችሁ።